ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑት። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ ነው። ኃጢአት መልስ ሰጥቶ አያውቅም። ኃጢአት ሌላ ኃጢአት ማድረግ ይፈልግ። አንዳንድ ጊዜ ሰይጣን ከኃጢአት ወደ ኃጢአት የሚመራ ምን እያለ ይመስላችኋል? የዛሬን ላርግና ድግም አይደግመኝም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልብሃል። ሪኮሊንግ ይጥልና ደግሞ መልሶ የዛሬን ላርግና አይደግመኝም። ኃጢአት መልስ ሆኖ አያውቅም የሚባለው ለዚህ። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና ነው። እና ንጽህናችሁን ጠብቁ። ንጽህናችሁን በደንብ አድርጉ። የጆሮ ንጽህና፣ በጆሮአችሁ ርኩሰት ላለመስማት፣ በዓይናችሁ ርኩስ ነገር ለማየት የዓይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱን አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክሰው እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባችሁ። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር ነው።